በዓለም ላይ ካሉ ውድ መኪኖች አንዱን እየነዳ በቢሊዮን የሚቆጠር ሀብት እያለ ነገር ግን ያ ሁሉ የተደላደለ ህይወት የውሸት እንደሆነ ብታውቅ ምን ታደርጋለህ? ዛሬ የምናየው ታሪክ የቢሊዮነሩን ኦቢናን አስገራሚ ጉዞ ነው። ኦቢና የቅንጦት ህይወቱን ጥሎ የአውቶቡስ ረዳት ሆኖ ጎዳና ላይ የወረደው ለምንድን ነው? ከእውነተኛ ፍቅር ጀርባ የደረሰበት አስከፊ ክህደትና የቤተሰቦቹ ሴራ ህይወቱን እንዴት ቀየረው? ከሁሉም በላይ ደግሞ ያቺ በመከራ ቀን አብራው የነበረችው ምስኪን ሴትና በድብቅ የወለደቻቸው 3 መንታ ልጆች መጨረሻቸው ምን ሆነ? ይህ ታሪክ ገንዘብ ሊገዛው የማይችለውን ትልቅ እውነት ይነግረናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻው ማንም ያልገመተውና እጅግ ልብ አንጠልጣይ ነው። ወደዚህ ታሪክ ከመግባታችን በፊት ቪዲዮን ላይክ በማድረግ እንዲሁም እንደዚህ አይነት ድንቅ ታሪኮች በየጊዜው እንዲደርሳችሁ ሰብስክራይብ በማድረግ ቤተሰቡ ይሁኑ። በገንዘብ ኃይልና በቤተሰብ ክብር በታወረው የሰው ልጅ ማንነት በኪሱ ውፍረት በሚለካበት ዓለም ውስጥ ተወልዶ የነፍሱን ጥያቄ ለመመለስ ሲባል ሁሉንም ምቾት ትቶ ወደ አቧራማው ጎዳና በማውረድ ምን ያህል ከባድ እንደሆነ አንዴ እናስተውል። ዛሬ የምንመለከተው ታሪክ በናይጄሪያ ሌጎስ ከተማ በሰማይ ጠቀስ ህንጻዎች ስር ተደብቆ ስለነበረው የቢሊዮነሩ ኦቢና ድንቅ ህይወትና ስለ እውነተኛው የፍቅር ፍለጋ ነው። ኦቢና በሀብት ማማ ላይ የተቀመጠ በ30ዎቹ መጀመሪያ ዕድሜ ክልል ውስጥ የሚገኝ መልከ መልካምና በንግዱ ዓለም ስሙ የገነነ ወጣት ነበር። በቤቱ ውስጥ ያለው እያንዳንዱ ቁሳቁስ ከውጭ ሀገር በውድ ዋጋ የመጣ የሚነዳቸው መኪናዎችም በየቀኑ እንደ ልብስ የሚቀያየሩና ወደ የትኛውም ስፍራ ሲሄድ መንገዱ የሚለቀቅለት ባለ ግርማ ሞገስ ሰው ነው። ነገር ግን ይህ ሁሉ መደላደል በውስጡ ያለውን ጥልቅ ባዶነት ሊሞላው አልቻለም። ኦቢና በየቀኑ ምሽት ላይ ከሚያብረቀርቀው ቢሮው ሲመለስ ሰፊው በረንዳ ላይ ሆኖ የሌጎስን የሌሊት መብራቶች ይመለከታል። በዙሪያው ያሉት ሰዎች ሁሉ የሚቀርቡት ለጥቅም፣ ለዝናና ለገንዘብ እንደሆነ ያውቃል። የሚወዳቸው ሴቶች ሳይቀር ስለ ልቡ ደህንነት ሳይሆን ስለ ባንክ አካውንቱ ብዛት፣ ስለሚነዳው መኪና የፈረስ ጉልበትና ስለሚኖርበት ሰፊ ዝና ነበር የሚያወሩት። ኦቢና ሆይ አንተን የሚወድ አንድ ሰው የለምን? ያለ መኪና፣ ያለ ህንጻዎችና ያለ ዝና ለምን አንተን የሚወድ የለም? የሚለው ጥያቄ በውስጡ እንደ እሳት ይነድ ነበር። ይህ ጥያቄ ሰላም ነሳው። በመጨረሻም አንድ እጅግ አስገራሚና የቤተሰቡን ክብር የሚፈታተን ውሳኔ ወሰነ። ማንነቱን ደብቆ ማንም ወደማያውቀው የድሆች ዓለም ለመግባት ወሰነ። የሐር ልብሱን አወለቀ፣ ውድ ሰዓቱን በሳጥን ውስጥ ቆለፈ። በቆሸሸ ቲሸርትና በተቀዳደደ ጫማ ራሱን ቀይሮ ወደ ተጨናነቀው በጩኸትና በጭስ ወደ ተሞላው የኦኒት ከተማ ጎዳናዎች አመራም። ኦኒት የአቧራ፣ የላብ፣ የጩኸትና የከባድ ጉልበት ሥራ ከተማ ናት። ኦቢና እዛ ሲደርስ ማንም ጌታዬ የሚለው አልነበረም። ይልቁንም እንደ አውቶቡስ ረዳት ሆኖ ስራ ጀመረ። በአውቶቡስ በር ላይ ተንጠልጥሎ ኦኒት ኦኒት እያለ በደከመ ድምፁ ሲጮህ ፀሐዩ ፊቱን ሲያጠቁረው ላቡ በሰውነቱ ላይ እንደ ወንዝ ሲወርድ ለመጀመሪያ ጊዜ የህይወትን እውነተኛ መልክ አየ። ሰዎች ለህልውናቸው እርስ በርስ የሚጋጩበት፣ ለጥቂት ሳንቲሞች የሚታገሉበት፣ ግን ደግሞ እውነተኛ ስሜታቸው በሐሰት ፈገግታ የማይደብቁበት ዓለም ውስጥ ገባ። በዚህ በብዙ ግርግርና መከራ ውስጥ ነበር ሳራን ለመጀመሪያ ጊዜ ያያት። ሳራ በገበያ ውስጥ አትክልት የምትሸጥ፣ የዋህነት ከፊቷ ላይ እንደ ጠዋት ፀሐይ የማይለይ፣ በድህነት ውስጥ ብትሆንም ክብሯንና ሰብአዊነቷን የጠበቀች ወጣት ነበረች። ኦቢና ረዳት ሆኖ በሰዎች ንቀትና ግፊት መሃል ሲንገላታ፣ ሳራ ግን በጠቆረው ፊቱና በቆሸሸው ልብሱ ስር ያለውን ንጹህና የተለየ ልብ አየች። አንድ ቀን በከባድ ዝናብ ውስጥ ኦቢና ተርቦ ሳለ ሳራ ያላትን ጥቂት ምግብ በታላቅ አክብሮት አካፈለችው። ያቺ ቅጽበት ለኦቢና ከቢሊዮን ናይራ በላይ ዋጋ ነበራት። ምክንያቱም ምግቡ የቀረበው ለባለ ሀብቱ ሳይሆን ለተራበውና ለተራው ሰው ነበር። ፍቅራቸው በጎዳና አቧራ ላይ እንደ ጽጌረዳ አበባ ፈካ። ኦቢና ከእሷ ጋር ሲሆን የሚሰማው ሰላም በቤተ መንግስት ውስጥ አግኝቶት አያውቅም። ነገር ግን ይህ ደስታ ረጅም ጊዜ መዝለቅ አልቻለም ነበር። የኦቢና ቢሊዮነር ቤተሰቦች ልጃቸው የት እንዳለ፣ ምን አይነት ህይወት ውስጥ እንደገባ ደርሰውበት ነበር። የቤተሰቡ ስምና ክብር እንዳይጎድፍ፣ በሌጎስ ባለሀብቶች ዘንድ መሳቂያ እንዳይሆኑ በሚል
ኦቢናን በመጥለፍ በኃይልና በማስፈራራት ወደ ሎጎስ መለሱት። ሳራንም የሶስት መንታ ልጆች ነፍሰ ጡር መሆኗን ሲያውቁ ቤተሰቦቿ በንቀትና በትዕቢት ተሞልተው ይህቺ የጎዳና ሴት የኛን ክብር አታረክሰውም በማለት በሐሰት ወሬ ኦቢና ሌላ ሴት አግብቶ ወደ ውጭ ሀገር እንደሚሄድ በማስመሰል ተስፋ እንድትቆርጥ አደረጉ። ሳራ ብቻዋን ቀረች። የሶስት መንታ ልጆችን ጽንስ ተሸክማለች። ያላንዳች ደጋፊ በሰዎች ፌዝና ረሃብ መሃል ወደቀች። በእነዚያ 9 ወራት ውስጥ ያላየችው መከራ አልነበረም። ሆኖም ግን በእግዚአብሔር እርዳታ ሶስቱንም ልጆች በሰላም ተገላገለች። በሌላ በኩል ኦቢና በሌጎስ ቤተ መንግስት ውስጥ እንደ እስረኛ ቢታሰርም ነፍሱ ግን ሳራ ጋር ነበረች። ቤተሰቦቹ ያዘጋጁለት የክብር ሰርግ ለእርሱ የቀብር ያህል ነበር። በውስጡ ያለው እውነትና ፍቅር ግን አልሞተም ነበር። ለረጅም ወራት በጸሎት በጥናትና በጽናት ካሳለፈ በኋላ በመጨረሻም አንድ ትልቅ ውሳኔ ያደረገ። በሐሰት ክብር ውስጥ ከመኖር በእውነት ድህነት መሞት ይሻለኛል በማለት ሁሉንም የሀብት ወራሽነት መብቱን ለቤተሰቦቹ ፈርሞ ትቶ ማንነቱን ብቻ ይዞ ዳግም ወደ ኦኒት ጎዳናዎች ተመለሰ። ፍለጋው ረጅምና ተስፋ የሚያስቆርጥ ነበር። ኦኒት ከተማ ውስጥ ሳራን የሚያውቁ ሰዎች የሚኖርበትን ቦታ ሁሉም ቀይረው ነበር። ሆኖም ኦቢና ተስፋ አልቆረጠም። በመጨረሻም በአንዲት ትንሽዬ ጎጆ ሳራን ሲያገኛት ያየው ነገር እጅግ ልብ የሚነካ ነበር። በድህነትና በጭንቀት ውስጥ ሆና 3 መንታ ልጆቿን በእናትነት ፍቅር አቅፋ አሳድጋለች። ልጆቹን ሲያይ የገዛ ፊቱንና የእርሷን ጽናት አየባቸው። ኦቢና ተንበርክኮ በእንባ ይቅርታ ጠየቃት። የሆነውን ሁሉ በእንባ ይነግራታል። ሳራም የልቡን ንጽህና ስለምታውቅ በድህነት ወቅት የወደደው ሰው እሷን ስላገኘም በደስታ ተቀበለችው። ዛሬ ኦቢናና ሳራ የሚኖሩት ትልቅ ህንጻ ውስጥ ላይሆን ይችላል፣ ነገር ግን ቤታቸው በሰላም በፍቅርና በእውነት የተሞላ ነው። ኦቢና የጉልበት ስራ እየሰራ ቤተሰቡን ያስተዳድራል። ሳራም ከጎኑ ሆና ብርታት ትሆናለች። የኦቢና ቤተሰቦች በሀብታቸው ውስጥ ሆነው ሰላም ሲያጡ፣ ኦቢና ግን ምንም ሳይኖረው ሁሉንም አገኘ። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ሀብት የሰው ልጅን ማንነት ሊቀይረው እንደማይገባና እውነተኛ ፍቅር ሁልጊዜም ታላቅ መስዋዕትነትን እንደሚጠይቅ ነው። እውነት በጊዜ ብዛትና በገንዘብ ተራራ ብትሸፈንም መቼም ቢሆን ጠፍታ አትቀርም። የኦቢናና የሳራ ታሪክ የፍቅር የትህትናና የድል ታሪክ ሆኖ ለትውልድ ይኖራል። ውድ ተመልካቾቻችን እናንተስ በህይወት እውነትን ለመፈለግና ንጹህ ፍቅርን ለማግኘት ምን ያህል ዝቅ ለማለት ዝግጁ ናችሁ? በሰው ፊት ከመከበር ይልቅ በራስ ሕሊናና በፈጣሪ ፊት መታመን ይበልጣልና። ይህ ድንቅ ታሪክ እስከ መጨረሻው አብራችሁን ስለተከታተላችሁን ከልብ እናመሰግናለን። ታሪኩ ሌሎች ትምህርት እንዲሆን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። ሰላምና ፍቅር ለእናንተ ይሁን። በቀጣይ ቪዲዮ እስክንገናኝ ቸር ያቆየን። ከየት እንደምትከታተሉን ኮሜንት ላይ ሐሳባችሁን ግለጹልን።